ዳግማዊ አፄ ምኒልክ በኢትዮጵያ ከነበሩ ታላላቅ መሪዎች አንዱ ናቸው። ኢትዮጵያን አንድ አድርገዋል። የሀገሪቱንና የሕዝቡን ነፃነት ተከላክለዋል። ዘመናዊ ስልጣኔን ወደ ኢትዮጵያ አስገቡተዋል። ዳግማዊ አፄ ምኒልክ በነሐሴ 17 1844 በሰሜን ሸዋ አንኮበር ተወለዱ። አባታቸው የሸዋው ንጉሥ ኃይለ መለኮት፣ እናታቸው ደግሞ ወይዘሮ እጅጋየሁ ለማ ይባላሉ። አባታቸው ሌሎች ልጆች ቢኖራቸውም አፄ ምኒልክ ግን በኢትዮጵያ ታሪክ ጎልተው የሚታወቁ የኃይለ መለኮት ልጅ ናቸው። ከአባታቸው ሞት በኋላ ዳግማዊ አፄ ቴዎድሮስ ወደ ሸዋ ሲመጡ ማርከው ወደ መቅደላ ወሰዷቸው። ይሁንና በ1865 ምኒልክ ከመቅደላ አምልጠው ወደ ሸዋ በመግባት ግዛታቸውን አደላደሉ። በአፄ ቴዎድሮስ ተሾሞ ሸዋን ሲያስተዳድር የነበረውን አቶ በዛብህ የተባለውን ሰው በጦርነት አሸንፈው ካስወገዱ በኋላ የሸዋ ንጉሥ ሆኑ። እሳቸውም የሰሜን ሸዋ የመራቤቴ ተወላጅ የነበሩትን ወይዘሮ ባፈናን አግብተው ነበር። ወይዘሮ ባፈና ከጠላቶቻቸው ጋር እየተመሳጠሩ ስላስቸገሯቸው ሊፈቷቸው በቅተዋል። ከእሳቸው በኋላ በ1883 ወይዘሮ ጣይቱ ብጡልን አገቡ። ወይዘሮ ጣይቱ በኢትዮጵያ ፖለቲካ ውስጥ ጉልህ ሚና የተጫወቱ ጠንካራ ሴት ናቸው። በአፄ ዮሐንስ 4ኛ ዘመን ምኒልክ የሸዋ ንጉሥ ሆነው እያሉ ለአፄ ዮሐንስ ይገብሩ ነበር። በ1878 በወሎ ክፍለ ሀገር በሚገኘው ልቼ በሚባል ስፍራ በተደረገ ስምምነት ምኒልክ የአፄ ዮሐንስን ንጉሠ ነገሥትነት አምነው ተቀበሉ። አፄ ዮሐንስን ምኒልክ የሸዋ ንጉሥ እንዲሆኑ ፈቀዱላቸው። በ1889 አፄ ዮሐንስ 4ኛ ከሞቱ በኋላ አፄ ምኒልክ ቀጣዩ የኢትዮጵያ ንጉሠ ነገሥት ሆኑ። አፄ ምኒልክ ከጣሊያኖች ጋር የነበራቸው ግንኙነት የግጭታቸው መንስኤና የአድዋው ጦርነት። አፄ ምኒልክ ከኢጣሊያ ጋር ጤናማና ሰላማዊ ግንኙነት ነበራቸው። ዲፕሎማሲያዊ ግንኙነትም ተፈራርመው ነበር። ይህ ስምምነት የውጫሌ ስምምነት እየተባለ ይጠራል። ውጫሌ በትግራይ ክፍለ ሀገር ምስራቃዊ ዞን ከአድዋ በስተደቡብና ከመቀሌ በስተሰሜን የሚገኝ ነው። ይህ ስምምነት በግንቦት 2 1889 እንደ አውሮፓውያን አቆጣጠር በአፄ ምኒልክና በጣሊያኖች መካከል ተፈረመ። ነገር ግን በአንቀጽ 17 ላይ ያለው ነገር ለግጭቱ መነሻ ሆኗል። ይህ ስምምነት በአማርኛና በጣሊያንኛ ቋንቋዎች የተለያዩ ትርጓሜዎች ነበሩት። በጣሊያንኛ ኢትዮጵያ በጣሊያን ቁጥጥር ስር ናት ይላል። ጣሊያኖች ይህን አንቀጽ እንዲሰርዙ በመልእክተኛቸው ኮንታንቶኔሊ በኩል ቢጠየቁም አሻፈረን በማለታቸው ያለመግባባት ወደ ጦርነት አመራቸው። በመጋቢት 1896 እንደ አውሮፓውያን አቆጣጠር በትግራይ አድዋ በሚባል ስፍራ ላይ ጦርነት ተከፍቶ ኢትዮጵያን ድል አድራጊ ሆነው ነፃነታቸውን አስከበሩ። አገራቸውም ቅኝ ተገዢ ከመሆኑ አዳኑ። በጦርነቱ ከጣሊያን በኩል ወደ 7000 ሰዎች ሙትና ቁስለኛ ሲሆኑ
3000 የሚሆኑት ተማርከዋል። ከኢትዮጵያን በኩል ደግሞ ከ5000 እስከ 7000 የሚደርሱ ሰዎች ሞተው በርካቶች ቆስለዋል። እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽን አውሪ ተናገሪ። አዲስ አበባው ስምምነት የአዲስ አበባው ስምምነት በ1896 እንደ አውሮፓውያን አቆጣጠር አዲስ አበባ ውስጥ በኢትዮጵያና ኢጣሊያ መካከል ተፈረመ። በስምምነቱም ኢትዮጵያ ነፃና ሉዓላዊት ሀገር መሆኗን አምና ተቀበለች። ዓለም አቀፋዊ ግንኙነቶች ከአድዋ ድል በኋላ በርካታ ሀገራት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነቶችን ጀምረዋል። ከነዚህም መካከል ብሪታንያ፣ ፈረንሳይ፣ ሩሲያ፣ ጀርመን፣ አሜሪካና የመሳሰሉት ናቸው። ዘመናዊ ስልጣኔ ወደ ኢትዮጵያ መግባት አጼ ምኒልክ በነጭ አማካሪዎቻቸው በተለይ በፈረንሳይ መንግስት ድጋፍ ዘመናዊ ስልጣኔ ወደ ኢትዮጵያ እንዲገባ አድርገዋል። ዘመናዊ ትምህርት ቤቶች፣ ሆስፒታሎች፣ ዘመናዊ የውሃ ቧንቧዎች፣ የስልክና ፖስታ ቤቶች እንዲገነቡ፣ መኪና፣ ባቡር፣ የፎቶግራፍ ቴክኖሎጂ ወደ ኢትዮጵያ እንዲገባ አድርገዋል። መንግስታዊ መስሪያ ቤቶችን አቋቁመዋል። አዲስ አበባን የኢትዮጵያ ርዕሰ መዲና አድርገዋታል። ዘመናዊ ስልጣኔን ወደ ኢትዮጵያ ባስገቡበት ወቅት ከህብረተሰቡ ጠንካራ ተቃውሞ ቢገጥማቸው በዘዴ በማግባባት ህግ በማውጣት ጠቀሜታውን በማስረዳትና እንደ አስፈላጊነቱ ኃይል በመጠቀም ተቃውሞውን አርግበዋል።
ምኒልክ ያደራጇቸው ዘመናዊ ባለስልጣናት። አፄ ምኒልክ ዘመናዊ ሚኒስትሮችን ያደራጁ ሲሆን እነሱም አንደኛ ፊታውራሪ ሀብተ ጊዮርጊስ የጦር ሚኒስትር፣ ሁለተኛ ራስ መኮንን ወልደ ሚካኤል የውጭ ጉዳይ ሚኒስትር፣ ሶስተኛ ራስ ወልደ ጊዮርጊስ አቦዬ የገንዘብ ሚኒስትር፣ አራተኛ ራስ ተሰማ ናደው ጠቅላይ ሚኒስትር፣ አምስተኛ እቴጌ ጣይቱ ብጡል የፖለቲካ አማካሪ፣ ስድስተኛ ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል የንግድና የውጭ ጉዳዮች ሚኒስትር ናቸው። በእሳቸው ዘመን ራስ መኮንን፣ ፊታውራሪ ሀብተ ጊዮርጊስ፣ ራስ ወልደ ጊዮርጊስና እቴጌ ጣይቱ ከፍተኛ ተጽዕኖና ተደማጭነት የነበራቸው ባለስልጣናት ነበሩ። ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ። ዘመን የተደረጉት የሶስት መንግስታት ስምምነት ሶስቱ ሀገራት ማለትም ብሪታንያ፣ ፈረንሳይና ኢጣሊያ ኢትዮጵያን ለመከፋፈልና በኢትዮጵያ ላይ ተጽዕኖ ለማድረግ ስምምነታቸውን አርቅቀው ለአፄ ምኒልክ አቀረቡላቸው። አፄ ምኒልክ ግን ጉዳቱን በሚገባ ስላጤኑና የኢትዮጵያን አንድነት እንደሚያናጋ ስለተገነዘቡ ስምምነቱን ሳይቀበሉት ቀሩ። ፍጻሜ አፄ ምኒልክ ታመው ፓራላይዝድ ከሆኑ በኋላ በታህሳስ 12 1913 እንደ አውሮፓውያን አቆጣጠር በአዲስ አበባ ሞተው ተቀበሩ። ለንግስና የሚበቃ ወንድ ልጅ ስላልነበራቸው የልጅ ልጃቸው ልጅ ኢያሱ ምኒልክ ቀጣዩ የኢትዮጵያ ንጉስ ሆኑ። ዳግማዊ አፄ ምኒልክ ኢትዮጵያን የባዕዳን ቅኝ ተገዢ ከመሆን አድነዋታል። ዘመናዊ ስልጣኔን ወደ ኢትዮጵያ አስገብተዋል። የአድዋ ድል ለአፍሪካውያን የነፃነትና የኩራት ምልክት ሆኗል። የአፄ ምኒልክ ታሪክን ነበር ያየነው። በቀጣዩ ደግሞ ከልጅ ኢያሱ ዘመን ጀምሮ ያለውን የኢትዮጵያን ታሪክ ባጭሩ እናያለን። ውድ የቻናላችን ተከታታዮች ባቀረብነው ታሪክ እንደተደሰታችሁ ተስፋ እናደርጋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሀሳብ አስተያየታችሁን ግለጹልን። እስካሁን ስለተመለከታችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።